በጉለሌ ክፍለ ከተማ ከሁሉም ወረዳዎች የተውጣጡ የህብረተሰብ ክፍሎች በተገኙበት ህዝባዊ ውይይት ተካሂዷል። በከተማዋ መንግስት የገባውን ቃል ለመመለስ የወሰደውን ቁርጠኝነት ያመሰገኑት ነዋሪዎቹ በቀጣይም ትኩረት እንዲደረግባቸው የሚሹ ጉዳዮችን ያነሱ ሲሆን በተለይም ወጣቱን ያማከለ የቤት ተደራሽነት ላይ ትኩረት ቢደረግ ብለዋል። ወጣቱ በራሱ አቅም ተፍጨርጭሮ የሚገነባው ቤት ቢመቻችለት እይታ ውስጥ ቢገባ ምክንያቱም ኑሮ ይፈልጋል እኮ ትዳር ይፈልጋል ይመሰርታል። አሁንም እናቱ ቤት ይኑር ተደራጅቶ ከሰራ በኋላ መልሶ ወደ ቤት ኪራይ ያደርጋል ነገር እይታ ውስጥ ቢገባ። ከነዋሪዎቹ የተነሱትን ጥያቄ ምላሽ የሰጡት የአዲስ አበባ ከተማ ፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሬዳዋን መንግስት የነዋሪውን የቤት ጥያቄ ለመመለስም የተለያዩ አማራጮችን በመጠቀም እየሰራ መሆኑን አብራርተዋል። ትልቁ የፖሊሲ ለውጥ የምንለው በፊት ቤት ገንብቶ የማስተላለፍ ብቸኛ ኃላፊነት የከተማ አስተዳደሩ ነበር። አሁን ግን ሁሉንም አቅም ለመጠቀም ግን የቤት አቅርቦቱን ለማሳደግ የሚያስችል የተለያዩ ተዋናዮችን ማካተት ተችሏል። ስለዚህ የቤት ባለቤትነት በእነዚህ አግባብ ሙሉ ይፈታል ተብሎ አይደለም፣ ግን የቤት አቅርቦቱን በማሳደግ አሁን እያጋጠመ ያለው ከቤት ክራይ ከአቅርቦት ችግር ጋር የነበረውን ለመፍታት የሚያስችል እኛ ማድረግ ያለብን ከተማ አስተዳደሩ እነዚህን አማራጮች ተጠቅሞ ቤት ተደራሽ ማድረጉን አቅርቦቱን ማሳደግ አለበት። በሌላ በኩል ደግሞ የቤት ተጠቃሚነትን ከማረጋገጥ አንጻር እኛም ገቢያችንን የሚያሳደግ በስራዎች ላይ በሚገኙ እድሎች ሁሉ ተጠቅሞ የራስን ገቢ ማሳደግ ይጠይቃል ማለት ነው። ይሄን ማድረግ ከተቻለ በየትኛውም አግባብ በቀጥታ ቤት ባለቤት ባንሆንም ከፍለን መኖር የምንችልበት እድል እየተፈጠረ ስለሆነ እሱን እድል መጠቀም ተገቢ ነው ብዬ አስባለሁ። በወጣቶች የስራ እድል ፈጠራ ላይ አበረታች ስራዎች ቢኖሩም አሁንም ትኩረት ቢደረግባቸው ያሏቸውን ሀሳቦች የውይይቱ ተሳታፊዎች አንስተዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሬዳዋን በተነሱ ጥያቄዎች ላይ ማብራሪያ ሰጥተዋል። አብዛኛው ወጣት ስራ መቀጠር አልቻለም። የሰራህበትን አጽፈና ይባላል፣ የስራ ልምድ አጽፈና ይባላል። ይሄ ለምንድን ነው የሚሆነው? አንዱ ከስራ እድል ፈጠራ ጋር ታይዞ ቅድም እንግዲህ በአንድ በጀት ዓመት ውስጥ ከ350 ሺህ ያላነሰ የስራ እድል እየተፈጠረ ነው። እዚህ ከተማ ውስጥ ሀብታችንን ለልማት በዋልን ቁጥር ከፍተኛ የስራ እድል በቋሚነትም በጊዜያዊነት የሚፈጠርበት እድል አለ። እዚህ ከተማ የሚፈጠሩን የስራ እድል እኩል ለመቀበል ምን ያህል ዝግጁነት አለ ከተባለ ክፍተቶች አሉ። ከዚህ አንጻር ግን እንደ ከተማ አስተዳደር ክህሎት መር የሆኑ ስልጠናዎች እንዲሰጥ በዚህም የስራ እድል እንዲፈጠር ከዛም ባሻገር ደግሞ ባሉ ጸጋዎች ሁሉ በተለያየ አደረጃጀት እንዲደራጁና የስራ እድል ተጠቃሚ እንዲሆን በማድረግ ላይ እየተሰራ ነው። ለውጦች አሉ፣ ግን የተሟላ ማድረግ ላይ እኛም የበኩላችንን ሚና መወጣት አለብን። የውሃ አቅርቦትና የሸማች ማህበራት አገልግሎትን ማዘመን ከነዋሪዎቹ የተነሱ ሌላኛው ጥያቄዎች ናቸው። ለፋብሪካዎች የምንጠቀመው ከዛው ውሃ ነው። እንደዚሁም ለግብርና ለከተማ ግብርናም እንደዚሁ እነዚህ ታሳቢ ተደርጎ በየአካባቢው የጥልቅ ጉድጓድ የሚሰራበት ሁኔታና መፍትሄ ቢሰጥ የሚል ጥያቄ ነው ያለን። ዘይት በጣም ካቅሙ በላይ የሆነ ነው። ሱቅ ሄዶ እንኳን ለመግዛት ሱቆች ከደላላ ጋር ተነጋግረው አሁን አየሩን ያዙት፣ ይሄንን ጨምሩ፣ እንደዚህ ጨምሩ። ማህበረሰቡ በጣም እየተሰቃየ ነው። በመድረኩ የተገኙ የፌዴራል የመንግስት ከፍተኛ የስራ ኃላፊዎች መንግስት የገባውን ቃል ለመፈጸም ህዝቡን በማሳተፍ ተጨባጭ ስራዎችን መስራቱን ገልጸው በቀጣይም የሀገርን ሁለንተናዊ ብልጽግና የሚያረጋግጡና የህብረተሰቡን ጥያቄዎች የሚመለሱ ስራዎችን ለማሳካት በቅንጅት ይሰራል ብለዋል። እንደ መንግስት እንደ ፓርቲ እስካሁን ያሳካናቸውን ድሎች ይዘን ይበቃናል በጣም ጥሩ ነን ብለን አይደለም የተቀመጥነው። ዛሬ የምንነጋገርበት የጉባ ብስራቶች ያልናቸው ክቡር ጠቅላይ ሚኒስትራችን የህዳሴ ግድብ ላይ ያስተዋውቋቸው ለህዝብ ያስተዋውቋቸው አሁን ጥሩ ሰርተናል፣ ግን ገና በጣም ብዙ ይቀረናል። ከሀገራችን እምቅ አቅም ከሀገራችን ታሪክ አኳያ ገና በጣም ብዙ ይቀረናል የሚለውን ግንዛቤ ውስጥ ያስገባ ነው። ስለዚህ እስካሁን የሰራነውን በጣም ብናመሰግንም ከዚህ በላይ ደግሞ ገና በጣም ብዙ መሄድ አለብን። የመልካም አስተዳደር ከዛ ጋር ተያይዞ ያሉ የአገልግሎት አሰጣጥ ቅሬታዎቻችሁን ለመፍታት ተቋምን የመገንባት የአመራሩንና አገልግሎት ሰጪውን የመንግስት ሰራተኛ አመለካከት በመቅረጽ እንዲሁም ደግሞ ለአገልግሎት አሰጣጥ መሳለጥ መቀላጠፍ ምቹ ሁኔታ የሚፈጥሩ አደረጃጀቶችን በመፍጠር ሰፋፊ ስራዎች ሲሰሩ ቆይቷል። ከዚህ አንጻር እንደ ብልጽግና ፓርቲ እንደ መንግስት ያለን ግምገማ የአገልግሎት አሰጣጡ የመልካም አስተዳደር ችግሮች ሙሉ በሙሉ ተፈቷል ማለት ባንችልም ከነበርንበት ሲነሳ ከነበረው ቅሬታ አንጻር ግን ሰፊ መሻሻሎች እየተመዘገቡ መጥቷል። በዚህ ሂደትም ህዝባችን በየደረጃው ያደረገው ተሳትፎ በጣም ትልቅና ወሳኝ ስለሆነ
ለዚህም ምስጋናችንን እንድናቀርብ እንፈልጋለን ማለት ነው።